ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ኢያቄምና ለቅድስት ሐና እንደዚሁም ደግሞ ለቅዱስ ያሬድ ዓመታዊ ክብረ በዓል እንደዚሁም ለጻድቁ አባታችን አቡነ ሐራ ድንግል መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም አደረሰን አደረሳችሁ። እንደዚሁም ደግሞ ስንክሳር ዘወርኀ ግንቦት 11 ተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም አደረሰን አደረሳችሁ። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። የእናታችን ድንግል ቅድስት ድንግል ማርያም ስም የተመሰገነ ይሁን። የቅዱሳን ቤተሰብ እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እኔ ለምስክርነት ነው የቀረብኩት። በጣም ይቅርታ ቋንቋ በደንብ ስለማልችል ነው። ግን እዚህ ላይ የሚሰማውልኝ የሚያዳምጡት በአማርኛ የሚያወሩ ስለሆነ ግዴታ እንደዛ ማውራት አለብኝ። እኔ የቅዱሳንን ዝክር ማዳመጥ ከጀመርኩኝ አሁን 3-4 ወር ይሆነኛል። አረብ ሀገር ከመጣሁ ደግሞ 1 ዓመት ሆኖኛል። ከ1 ዓመት በፊት እየሰራሁ ያለ ዱባይ ላይ ነበርኩኝ። ዱባይ ላይ እየሰራሁ አሞኝ በጣም ኩላሊቴ ያመኛል። ሁሌም አለቅሳለሁ። ወይም አባይታችን ወደ ሳሳለቅስ ሁሌም በሷ ይቀልልኛል። ጭንቀት ሁሉ ማሙም ይተወኛል። እንደዛው የሆንኩኝ ሰዓት የሚለኝም ዝም ብዬ እንደዚህ እየተራመድኩ ጸሎት አደርግ ነበር። እዛው ያመመኝ ለቤተሰቡም አሞኛል ሐኪም ቤት ወሰዱኝ ብያቸው ሐኪም ቤት ወሰዱኝ። ከቤት ከወሰዱኝ በኋላ እረፍት ስጡኝ። እኔ እንደዚህ አልሰራም መድኃኒትም እየወሰድኩኝ እንደዚህ አልችልምና ትንሽ እረፍት ስጡኝ ስላቸው እረፍት አንሰጥም ብሎ ወደ ቢሮ መለሱኝ። ወደ ቢሮም ተመልሼ 3 ወር ተቀመጥኩኝ። እዛው ያመመኝ በጣም ያመመኝ ወደ ሀገሬ እንዳልገባ እዛው ቢሮ ያሉት ሰዎች በጣም ችግር ነው ብር አምጪ ይላሉ። ስለዚህ እግዚአብሔር አለ ቤተሰብና አላስቸግርም። ቢያንስ ሌላ ሀገር ሄጄ ሰርቼ ቢያንስ 6 ወር ከሰራሁ ልገባ እችላለሁ። እዚህ አንዴ ኮንትራት ቤት ወጥቻለሁና መግባት አልችልም። ከነሱ ጋር ማልጣለም ቤተሰብ አላስቸግርም ብዬ እግዚአብሔርን ተስፋ አድርጌ ወደ ሌላ ሀገር ሄዳለሁ ብዬ ወደ ቤሩት ሞላ ወደ ቤሩት መጣሁ። ከመጣሁ ስመጣ በጣም አመመኝ። ወገቤን በጣም ወገቤ መቆም አልችልም። እግሬን መቆም አልችልም። ጠዋት ከእንቅልፍ ስነሳ በጣም ነው የሚያመኝ። ጸሎት ለማድረግ አልችልም። ቆሜ ጸሎት ለማድረግ አልችልም። እዛ ይሄንን የዝክር ቅዱሳን ዝክር ከዱባይ የነበርኩት ጊዜ ለአንድ ወር ያክል ይሰማ ነበር። ግን ስላልተመቸኝ አቋረጥኩኝ። ለምን እሱን አላዳምጥም? እኔ ሌላ ጸበል አላገኝም። እሱን ጸበል ለምን አልጠቀምም ብዬ ከዛ ሳዳምጥ የቅዱስ ገብርኤል ቃል ነው።
ተኝቼ ጠዋት ተነስቼ ሳመኝ በጣም ሲያመኝ ተነስቼ ለሊቱ 11 ሰዓት ላይ ከእንቅልፍ ስነቃ ያመኛል። ከዛ ጸበሉን ዝክሩን ከፍቼ ውሃ አድርጌ ሲተኛ እንቅልፍ እንደወሰደኝ እንቅልፍም አልወሰደኝም፣ ግን እንደዚህ እጄን አስሮኝ ኩላሊቴ እንደሚያመኝ ሲያሳየኝ ያለው። ከዛ እሱን አይቼ ምንድነው ብዬ ተነስቼ አሁን ከእንቅልፍ ተነስቼ ሳግጄ ተመልሼ ወደ ስራ ተነሳሁ። ስለዚህ አሁን እግዚአብሔር ይመስገን እንደ ሰው መቆም ናፍቀኛል። ልጆቹን እያየሁ እንደዚህ መቼ ነው ቶሎ ቶሎ እንደሚራመዱ ቶሎ ቶሎ ብዬ ከተራመድኩኝ አቅም አጣለሁ። በጣም በቃ ባላባላ ይሆናለሁ። የቅዱሳን ጸበል ሁሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣
እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10ሩ ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስታና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል፣ ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕደንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ
ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን፣ ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ
አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይም በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ደግሞ ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅም ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጮቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም።
በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባረካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆኑም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው
በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ዓመታዊ ክብረ በዓል ለዓለም ሁሉ ስለ አባታችን ቅዱስ ኢያቄምና ስለ እናታችን ቅድስትን ኢያቄም ስለተሰጣቸው ጸጋ ታደርሱ ዘንድ በክርስቶስ ፍቅር ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የቅዱሳኑን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን፣ ለእናንተም የመስማትን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በቅድስት ሥላሴ ስምና በቅዱሳኑ ስም የምጠይቃችሁ ቪዲዮውን ላይክ እና ሼር ሳታደርጉ እንዳታልፉ ለሁላችሁም አሳስባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግልና ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባሕታዊው አድሮ የሚኖር ገዳማዊውን በሚጎበኝ የዓለማውያን ስም በደል በመለኮታዊ ሥልጣኑ የሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን። ቀዋሚ በሆነ እግረ ረድኤቱ ይጎበኘን። ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ ያደርሳልና ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉ ከጻድቃንና ከሰማዕታት ከደናግላን ከመነኮሳትም ጋራ ሰማያዊ የነፍስና የደስታ ዕድልን ያድለን። ክብርን ምስጋናን ለእርሱ ይሁን ለዘላለሙ አሜን። አባታችን ሐራ ድንግል ይህንን ብሎ በጸለየ ጊዜ ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ ወርዶ እንዲህ አለው፣ ያለ ሰው ብቻህን በገዳም በመቀመጥ አትዘን፣ አታልቅስ። በእግዚአብሔር ፍቃድ በስጋዋና በነፍሷ ቅድስትና ደግሞ ንጽሕት ለሆነች አምላክን በድንግልና እንደምትወልድ የደስታንና የምስራችን ባበሰርኳት አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት የሚምላክና ደግሞ ትእዛዝን ሁሉ የሚያደርግ አንድ ሰው ከጓንግ ምድር ይመጣልሃልና። መልአኩም ለአባታችን ሐራ ድንግል ይህን ነገር ከነገረው በኋላ ወደ ሰማይ ወጣ። አባታችን ይህን ነገር ከመልአኩም ደግሞ
አንደበት በመስማቱ ደስ አለውና እንዲህ አለ። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። ቅዱስ የሚሆን ምስጋናውን ስም ለዓለም ለዘላለም ይመስገን። ምስጋናው ምድርን ሁሉ ይምላ ይሁን። ያም መልአክ በጊዜው የሚሆነውን ለአባታችን በነገረው ጊዜ በዜናው ለተጠቀሰው ማርያም ተስፋ ለተባለው ደቀ መዝሙር በሕልሙ ተገለጠለትና እንዲህ አለው። ዓለምን ንቆና ገዳም ገብቶ በዚያ ሀገር ከሚኖር ከጻድቅ መነኩሴ ጋራ በዚያ ትኖር ዘንድ ከሀገር ፈጥነ ተነስተ ወደ ደራ ምድር ሂድ። ያም ደቀ መዝሙር ደግሞ ከታናሽነቱ ጀምሮ እስኪያደግ ድረስ በሕልሙ ይህን እያየ ቆየ። እንደ ሕፃንም ፈጽሞ ምሳ አይበላም ነበረ። ነገር ግን ለድሃ ምጽዋት ደሞ ሰጥቶ በትርህምት ደሞ ይውል ነበረ። የወለደችው እናቱ መብልን በመናቁ እርሱን ተመልክታ የምድር ሰው ጠባይንም ይተው ይህ መልአክ ነውን ትል ነበረ። ከዚህም በኋላ ከወዲያ ወደዚያ የሚመጣበት ቀን በደረሰ ጊዜ ከጓንግ ምድር ተነስቶ ቀስ በቀስ ወደ ደራ ምድር ደረሰ። ወደዚያም ደግሞ ከደረሰ በኋላ በዘንዘልማ ምድር በሰማዕቱ ቅዱስ ቂርቆስ ቤተ ክርስቲያን ውስጥ ግብር በምታደቅ ደግሞ በአንዲት አቃቢት መነኩሲት ቤት ውስጥ 1 ዓመት ተቀመጠ። በዚያም ደቀ መዝሙር መሆንን እንዲጀምር እግዚአብሔርን አዞታልና። ከዚያም ተነስቶ ወደ አባታችን ሐራ ድንግል ገዳም ደረሰ። ወደ ውስጡም ደግሞ ሳይገባ ከገዳሙ ውጭ ቆሞ ለአባታችን እንዲህ ብሎ ድምፅ አሰማው። በእግዚአብሔር ትእዛዝ ከአንተ ጋር እኖር ዘንድ አንተን ወድጄ ከሩቅ አገር ወደ አንተ መጥቻለሁ። አባታችንም እንዲህ ሲል ጠየቀው፣ ከየት መጣ? ሀገርስ ወዴት ነው? ከእኔ በቀር ሰው በሌለበት በዚህ ማንን ትፈልጋለህ? ያም ደቀ መዝሙር ለአባታችን ሐራ ድንግል ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገረው። አባታችን ለአምላክ እናት ለእመቤታችን ማርያም የትስብእትን ነገር ያበሰራት ሊቀ መላእክት ቅዱስ ገብርኤል የነገረውን ጊዜው እንደደረሰ አወቀ። ወደ እግዚአብሔር እንዲህ ብሎ ጸልየ፣ ከእኔ ጋር እንዲኖር ከሩቅ ወደ እኔ የመጣው ይህ ሰው ወደ ባቴ ላስገባውን? እግዚአብሔር እንዲህ አለው፣ አንተ ራስህ ለተቀበለው አገልጋይም እንዲሆን ከአንተ ጋር አኑሮ ጸሎትህንና ልመናህን በሰማው ጊዜ ስለ አንተ ከሩቅ አገር አምጥቼዋለሁና። አባታችንም ይህን ነገር ከእግዚአብሔር ቃል ሰምቶ ወደ ቤቱም ደግሞ አስገባው፣ ለራሱም ደቀ መዝሙር አደረገው። ያም አገልጋይ ከዚያች ሰዓት ጀምሮ እስከሚሞትበት ቀን ድረስ በአገልግሎቱ አባታችን ደስ አሰኘው። ልመናውን፣ ክብሩ፣ የረድኤቱም ሀብት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ 3 ሴቶች አባታችን ሐራ ድንግልን ያለ አገልግሎት ዘንድ መጡ። የአንዲቱም ስም አመተ ማርያም ነበረ። እርሷም ከ2ቱ ሴቶች ቀድማ ወደ አባታችን የመጣችው ነበረች። እርሷም አባታችን እያገለገለች ሳለች አስቀድመን ስሙን የጠራ ነው የተባረከው ደቀ መዝሙር በአትክልቱ ቦታ ውስጥ ወድቆ ባገኘው ጊዜ ለአባታችን እራት ይሆናል ብሎ ደግሞ ያመጣውን ለአባታችን ምግቡ የነበረውን አንድ የኮክ ፍሬ ደግሞ ሰርቃ በላች። ያም ደቀ መዝሙር ከወደቀበት ያነሳውን ይህንን ደግሞ የተክል ፍሬ ለአባታችን አሳይቶት ነበረ። አባታችን ያን ፍሬ ተመልክቶ መልኩ ምንኛ ያምራል፣ ይህስ ዛሬ እራት ይሆነኛል ብሎ ነበረ። ይህንን ሁሉ ከሆነ በኋላ ያቺ የተረገመች ሴት ደግሞ በላችው። የራት ሰዓትን በደረሰ ጊዜ አባታችን እጁን ታጥቦ ለደቀ መዝሙሩ እንዲህ አለው፣ ያን ያሳየኝን እንድመገበው አምጣልኝ። ያም ደቀ መዝሙር ባስቀመጠበት ዘንድ ፈለገው፣ ነገር ግን አጣው፣ አላገኘውም። ስለዚህ ሴትዮዋን እንዲህ አላት፣ አንቺ ያን የተክል ፍሬ በልተሽዋልን አላት። ያችም ሴት እንዲህ አለች፣ እኔ አልበላሁም። እኔ እርግጠኛ እንደሆንኩ ስለማውቅ በሕያው እግዚአብሔር ስም አምለኝ። አባታችን ራስሽን እንዳታጠፊ በሐሰት አትማላት። እርሷ ግን ደግሞ እምቢ ብላ ማለችና ሞተች። ያቺ ሴት መብል በመውደድ ምክንያት ሞተችን የሚል ቢኖር በመሐላና በስርቆት ምክንያት እንጂ በመብል ምክንያት አይደለም። በስርቆትም የጠፋ ብዙዎች ናቸው። ከእነርሱም አንዱ እስራኤላዊው አካን ነው። መስፍኑ ደግሞ ኢያሱ ኢያሪኮን ደግሞ አፈራርሶ ባጠፋት ጊዜ ወርቅና ብር
ስለሰረቀ ጠፍቷልና፣ ሁለተኛም ሐናንያ ነውና ከሚስቱ ጋር ደግሞ የቦታውን ዋጋ ደግሞ በመስረቁ ሞቷልና። ሐዋርያው ጴጥሮስ በሐዋርያ ሥራ ደግሞ መጽሐፍ እንዲህ ብሎ እንደተናገረ ሐናንያ ሆይ መንፈስ ቅዱስን ተዋሸዋለህን? ከመሬት ሽያጭ ትሰርቅ ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረም? ከሸጥከውስ ጊዜ በስልጣን አልነበረምን? እንዲህ ታደርግ ዘንድ በልብ ስለምን አሰብክ? እግዚአብሔር እንጂ ሰውን አልዋሸህም። ሐናንያም ይህን ሰምቶ ወደቀና ሞተ። ታላቅም ፍርሃት ሆነ። የሰሙ ሁሉ ፈሩ። ጎልማሶችም ተነስተው ከፈኑት፣ ተሸክመው ደግሞ አውጥተው ቀበሩት። ከ3 ሰዓት በኋላ ሚስቱ መጣች። በኋላ የሆነውን ሳታውቅ ገባት። ጴጥሮስ እስኪ ንገሪኝ፣ መሬታችሁን የሸጣችሁት በዚህን ያህል ነውን አላት። እርሷም አዎን ይህን ያህል ነው አለች። ጴጥሮስ መንፈስ ቅዱስን ትፈታተኑት ዘንድ ስለምን ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግር ደጅ ነውና አንቺም ይወስዱሻል። የዚያን ጊዜ ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደው ደግሞ በባሏ አጠገብ ቀበሯት። ይህን የተናገርን የእርሷ ነገር ከእርሱ ጋራ ስለሚተባበር ነው። ሁለተኛዋም ከእርሷ ቀጥላ የመጣችው ዓመተ ጊዮርጊስ ትባል ነበረ። እርሷም ለአባታችን አገልጋይ ሆነችው። እርሱም ደግሞ ከእርሱ ወገኖች እስክትለይ ድረስ መንፈሳዊ ተግባርን ደግሞ አስተማራት። ጥቂት ደግሞ ቆይታም ከፍቃዱ ወጣች። ትእዛዙንም እምቢ አለች። የስህተት ደግሞ አባትና ደግሞ የክደት መሰረት በሆነው በአሳቹ በሰይጣን መንገድ ሄዳለችና ከአባታችን ከተለየች በኋላ ብዙ ቀን አልቆየችም። ነገር ግን ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስን በከዳው ጊዜ በሞት እንደጠፋ ፈጥና ደግሞ በሞት ጠፋች። ራሱ ጌታችን በዮሐንስ ወንጌል ስለ ደቀ መዝሙርቱ አባቱን ሲጠይቀው እንዲህ ብሎ እንደተናገረ ቅዱስ አባት ሆይ እነዚህ የሰጠኸኝን ደግሞ በጽድቅህ ጠብቃቸው፣ ወደ አንተ እመጣለሁና ከእነሱ ጋር በነበርኩ ጊዜ ደግሞ ከአንዱ የጠፋ ልጅ ደግሞ በቀር ከእነሱ አንድ ስንኳ አልጠፋም ተብሎ እንደተጻፈ እኔ ፈጽሜ ጠበቅኳቸው። መተተኛው ሲሞንም ደግሞ አምኖ ለሐዋርያው ለጴጥሮስና ለወንጌላዊ ዮሐንስ ደቀ መዝሙር ከሆናቸው በኋላ ጠፋ። የሐዋርያት ሥራ መጽሐፍ እንዲህ ብሏልና መተተኛው ሲሞንም ሐዋርያትን እጆቻቸውን በጫኑበት ጊዜ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እኔም ደግሞ እጄን በጫንኩበት ላይ ደግሞ በመንፈስ ቅዱስ እንዲወርድ ስልጣን ስጡኝ አላቸው። ጴጥሮስም እንዲህ አለው፣ የእግዚአብሔር ጸጋ በወርቅ ትገዛዋለህን? ልብህ በእግዚአብሔር ፊት የቀና ስላልሆነ በዚህ ነገር ውስጥ እድልና ርስት የለህም። አሁንም ከክፋት ተመለስ። እግዚአብሔርን ለምን እንደ መራራ መርዝና ደግሞ አመፃ እስራት ደግሞ እንደ አለ አይሃለውና እነዚህን ጥፋቶችህን ግን ደግሞ ከጥፋት በኋላ ያስታውሰናቸው ደግሞ የዚያች ጥፋት ሴት ስራ ከስራቸው ጋር ደግሞ ስለሚተባበር ነው። ከእነዚያም ከጥፋት ሴቶች በኋላም የመጣች ደግሞ ሶስተኛዋ ሴት ዓመተ እግዚአ ትባላለች። እርሷም ደግሞ ከባሏ ከተፋታች በኋላ ዓለሙን ንቃ ወደ ገዳም ገባችም። እርሷም ደግሞ ከአባታችን ቤት ደግሞ ትንሽ በሚርቀው ደግሞ ቤቷ ደግሞ ተቀምጣ ከምናኔዋ ጀምሮ በሞት ደግሞ እስከ ተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷም በስጋ ዝምድና ደግሞ ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ደግሞ እውነተኛ፣ በልቦናዋ ደግሞ ብልህ ናትና በሰለሞን ተግሳጽ እንደተጻፈ ሁለንተናዋ ደግሞ በሕግና በስርዓት ደግሞ ሀብል የተያዘ ነው። አፏንም በጥበብ ከፈተች፣ ለአንደበቷም ደግሞ ወሰን ሰራች። እንደዚህ ያለች ደግሞ ትባረካለች። እግዚአብሔርንም የምትፈራዋ ሴት ደግሞ ትከበራለች። ከከንፈሮቿም ፍሬም ሰጧት። አገልግሎቷም ሉቃስ በወንጌሉ እንደተናገረ ጌታችን ኢየሱስ ክርስቶስን በገንዘባቸው ደግሞ ያገለግሉትን ማርያምንና ማርታ ሌሎችም ሴቶች መሰለቻቸው። የጻድቁ የአባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን አንድ ተአምር እናቀርብ። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።
ልጅ ሳትወልድ ለብዙ ዓመት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ደግሞ ቢሰጠኝ ደግሞ ለመታሰቢያው ገንዘብ እሰጣለሁ ብላ ደግሞ ለአባታችን ስዕለት ተሳለች። ከዚህ በኋላ ከአባታችን ሐራ ድንግል ገዳም ወደ አገሯ ደግሞ ሄደች። ወደ ቤቷም ገባች። ወደ ቤቷም ደግሞ በገባች እለት ደግሞ ከባሏ ጋራ ደግሞ ተገናኘች፣ ጸነሰች፣ ወንድ ልጅንም ወለደች። ለአባታችን ሐራ ድንግል መታሰቢያው የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ደግሞ ለማግኘት ስዕለቴን ደግሞ ቢሰማይ ደግሞ ለአባታችን መታሰቢያ ገንዘብ እሰጣለሁ ብላ ደግሞ ከተናገረችው ደግሞ አላስቀረችም። ነገር ግን ደግሞ ሴትዮዋ ከተናገረችው ይልቅ ደግሞ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ የአባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምርና ድንቅ ስራ ደግሞ አይታለችና ጸሎትና በረከቱ ከኔ ከአጡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንጂ እንደ ቸርነቱ ነው እንጂ እንደ ኃጢአታችን ብዛት እንዳይሆን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲልክልን በቅዱሳን በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ይህንን ምስል ድምፅ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የቅዱስ ያሬድ ድርሳኑን አነባለሁ። ያሬድን የማንበብን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን በጩኸትና ከፍ ባለ ቃል እንደ ሱራፌል ያመሰግኑት ዘንድ ምእመናን የሚጠራ የቤተ ክርስቲያን ነጋሪት የቅዱስ ያሬድ ገድል ይህ ነው። ለሙሽሪት በጩኸትና ከፍ ባለ ቃል በጣም አንደበትም የሚያመሰግን የመንፈሳዊ አርጋኖ የቅዱስ ያሬድ ድርሳን ገድል ይህ ነው። ጠላን ከመጠጥ ይልቅ በእዝነ ልቦና የሚሰማውን የሚያስደስት ጉሮሮም ጣፋጭ የሆነ ምስጋናው ማህሌት ጣዕምን ይልቅ የሚሸት ምስጋናው ባህሪ ዓይንን የሚያስጎመጅ የቅዱስ ያሬድ ገድል ድርሳን ይህ ነው። ሁሉ ፍጥረትን በማሰብ በችሎታ ሁሉን እንዳዘጋጀ በስልጣን ወንበር የሚኖርና ዘመናትን የፈጠረ እግዚአብሔርን የሚያመሰግን ካህን ቅዱስ ያሬድ ገድሉ ድርሳኑ ይህ ነው። በሕሊናውና በስጋዋ ድንግል ሳለች ማኅተመ ድንግልና ሳይከፈት ወይም ሳይለወጥ የማይታይ ሰማያዊ ኃይል ከመልአኩ ገብርኤል ቃል ጋራ በጆሮዋ መስኮት ገብቶ በማኅፀኗ ድንግል የተወሰነ በማኅፀን እንደተጸነሰና በማኅተሙ አንቀጽ ድንግልና ቃል እግዚአብሔር እንደተወለደ በብዙ ሕዝብ ፊት በጩኸትና ከፍ ባለ ቃል የእመ ብርሃን ማርያም ገናንነቷን ክብሯን የሚያመሰግን አገልጋይ ቅዱስ ያሬድ የምስጋና ገድል ድርሳን ይህ ነው። ይቺ ደጃፍ እንደተዘጋጅ ትኖራለች። ወደሱ የገባ የእስራኤል አምላክ እንዳለ ነቢይ ሕዝቅኤል የድንግል ማርያም ማኅተም ድንግልና ሳይለወጥ ለዘወትር ይኖራል። በተዘጋጅ ማኅተም ድንግልና ተጸንሶ ተዋሂዶ ቃል ተወለደ። ያለ መስታጎል ስሉስ ቅዱስን የሚያመሰግኑ ቱግሃን መላእክት ምስጋናን የሚያነሳሳ የአገልጋይ ቅዱስ ያሬድ ድርሳን ገድል ይህ ነው። ነጫጮች የወንጌል ፈረሶች ተላኪዎች ሐዋርያት የመምህራን ነቢያት ምስጋና መታሰቢያን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ የቅዱስ ያሬድ ድርሳን ገድል ይህ ነው። በመስቀል
ቀንበር የተጠመዱ አሸናፊዎች ሰማዕታት፣ ተጋዮች፣ ጻድቃን ወንዶችና ሴቶች የነዚህ ምስጋና በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ ካህን ቅዱስ ያሬድ ድርሳን ነው። 11 ቀን ግንቦት የዕለቱ የእረፍት ቀኑ ናትና በዚች ቀን የሚነበብ የካህን ቅዱስ ያሬድ ውዳሴ ገርል ድርሳን ይህ ነው። የቅዱስ ያሬድ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በሙሽሪት በጽዮን ጡቶች ያደረጋችሁ የአክሱም አገልጋዮች፣ የጽዮንም ልጆች፣ የቤተ ክርስቲያን ሕዝቦች ሁላችሁ ከምስራቅና ከምዕራብ ከሰሜንና ከደቡብ ኑ ተሰብሰቡ። ሮማውያንን፣ ጽራውያንን፣ ሶራውያንን፣ ግብፃውያን በአራቱ ማዕዘን ዓለም ያላችሁ የክርስቲያኖች የጽዮን ልጆች እግዚአብሔር በጩኸትና ከፍ ባለ ቃል ሲያመሰግኑት ትሰሙ ዘንድ ኑ። ካህን ያሬድ እንዳስተማረ ከሰማይ እንጂ ከምድር ያልሆነ ከካህን ያሬድ ማህሌትን ተሰሙ ዘንድ እናንተ ከራቀ አገሮች ያላችሁ ኑ። የካህን ያሬድ የትምህርት ልጆች የኢትዮጵያ ሰዎች እንደዚህ ማህሌት ከፍ ባለ ቃል የሚዘምር ማህሌት በቤተ ክርስቲያን አለና ኑ። እርሱ ካህን ያሬድ ነው። ሱራፌል እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑት ነቢይ ኢሳይያስ እንዳየውና እንደሰማው መጽሐፈ ቅዱስ እንደተናገረ ካህናተ ሰማይ ተቀበለ እንዳለ ሱራፌል ዘንድ ማህሌትን ተማረ። ያሬድም እንደነሱ በገበዘ አክሱም ጽዮን ቤተ ክርስቲያን ያመሰግናል። በአራተኛው ክፍለ ዘመናት ክረምትና በጋ መጻውና ጸደይ በእነዚህ ከሚውሉ ሁሉ ማህሌት ጋር በጩኸትና ከፍ ባለ ቃል ያመሰግኑ ዘንድ እንደ ራሳቸው የማህሌት መዝሙርን ተሰሙ ዘንድ ዳግመኛኑ መማርን የምትችሉ ስሙ ተማሩም፣ ሰምታችሁም ማድነቅን አድንቁ። ካህን ያሬድ የፈጠረ ጌታም ከፍ ባለ ቃልና ከፍ ባለ ጩኸትና ከፍ ባለ ቃል አመስግኑት። ለዘወትር አዘጋጅቶ እንደሰራው ስራውም ይነገር ዘንድ በጩኸት የግዕዝ ዜማ ማህሌትና የእዝል ዜማ ማህሌትና የአራራይ ዜማ ማህሌትም የሚያስተምር መንፈስ ቅዱስን በያሬድ ላይ ደሞ ላከ። ከካህን አገልግሎት ያሬድ በቀር 3 ዜማዎች መውጣትና የሚችል የለም። የሰው ዜማ ሆና የአራዊትና የወፎች ዜማ ሆኖ ደሞ የእንስሳ ዜማ ሆኖ ከቅዱስ ያሬድ ዜማ ደሞ መውጣት አይችልም። ደሞ በ3 ያሬድ ዜማዎች ላይ ደግሞ የሚጨምር ሌላ ዜማ ማውጣት የሚችልም የለም። ስለዚህ ከሱ በፊት በነቢያትና ከሐዋርያት በኋላ ከፍ ባለ ጩኸት ደግሞ የሚያመሰግን እንደሱ የለም። ቃሉን ከመስማት ልብን የሚያስደስትና በራሱ ዜማ ስልት ደግሞ ዜማ ጣዕምን ከካህናት ሰማይ ተምሮ የያዘ ዳግመኛም ከ3ቱ የካህናት ያሬድ ዜማዎች ከሱ በኋላ እስከ ዘመናችን ያለፈ የለም እንላለን። ያሬድ ካህን ለዓለም ሰዎች አስተምሮ ከተወው ደግሞ ዜማ ሌላን ሊያመጡ ደግሞ ይቅርና መማርን የወደደ በብዙ ማጥናትንና ደግሞ መወሰን ይችላል። በጩኸትና ከፍ ባለ ቃል ደግሞ ለእግዚአብሔር ደግሞ ለተመሰገነ መላእክት ደጋጎች ደግሞ ሰዎችም ካህን ያሬድ ደግሞ የሚዘምረው የምስጋና ማህሌት ደግሞ ለሰሚዎች ደግሞ ድንቅ ነው፣ ለዘማሪያም ድንቅ ነው። ሱራፌል ኪሩቤል በጽርሐ አርያም ደግሞ እንደሚያመሰግኑት ቅዱስ ያሬድ በቤተ ክርስቲያን ፈጽሞ ያመሰግነዋል። ከድሮ ኢሳይያስ ደግሞ እንዳየና እንደሰማ እርሱ ደግሞ ቅሉም ደግሞ ኦዚያን ደግሞ ንጉስ በሞተ ጊዜ እግዚአብሔርን ፈጽሞ ከፍ ባለ መንበሩ ተቀምጦ አየው እንዳለም ደግሞ ምስጋናም ቤቱ ደግሞ ሞላ እንዳለው ደግሞ ሱራፌል በአደባባይ ይቆማሉ። ለእያንዳንዱም 6 ክንፍ አሏቸው። በ2 ክንፋቸው ደግሞ ፊታቸውን ይሸፍናሉ፣ በ2 ክንፋቸው ደግሞ እግራቸውን ይሸፍናሉ፣ በ2 ክንፋቸው ይበራሉ። አንዱም ከሁለተኛው ጋራ ቅዱስ 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 ጸባኦት አሸናፊ እግዚአብሔር እያሉ ደግሞ ይጮሃሉ። ምስጋናም በሁሉ ደግሞ ምድር ፈጽሞ የሞላ ነው። ከዚህ በኋላ ኪሩቤልም ደግሞ ከሚያመሰግኑት ቃል የተነሳ የመድረክ ደጃፍ ደግሞ ተነዋወጠ። በጩኸትና ከፍ ባለ ቃል በቤተ ክርስቲያንም እግዚአብሔርን የምታመሰግን የጽዮንን የገበዝ አክሱም ልጅ ስሙ ካህን ያሬድ እንዳስተማራችሁ
በመውጣትና ከፍ ባለ ቃል ደግሞ በጩኸትም እግዚአብሔርን ሲያመሰግኑ ያየ ኢሳይያስ እነሱ ሱራፌል በዚህ ፍጹም ምስጋና ደግሞ ከሱራፌል ጋራ ደግሞ አንድ ትሆናላችሁ፣ እንደ ሱራፌልም ደግሞ በዙሪያው ይቆማሉ፣ ደግሞ በሁለቱ ክንፎች ደግሞ ይበራሉ፣ አንዱን ደግሞ ከሁለተኛ ጋራ ደግሞ አሸናፊ እግዚአብሔር ቅዱስ ነው ቅዱስ ነው ቅዱስ ነው ይላሉ። ምስጋናም በሁሉ ምድር የመላ ነው። ካህን ያሬድ ደግሞ እንዳስተማራችሁ ደግሞ እግዚአብሔርን በጩኸትና ከፍ ባለ ቃል ደግሞ የምታመሰግኑ የጽዮን ልጆች ስሙ ደግሞ እግዚአብሔርን የሚያመሰግኑ የሱራፌል ደግሞ አስደናቂ ምስጋናን የሰማ ነብይ ኢሳይያስም ደግሞ እያደነቀ ይላል። ካህን ያሬድ በገበዘ አክሱም ቤተክርስቲያን ደግሞ ካህናትና ዲያቆናትን የበዙ ሕዝቡም ደግሞ ሰብስቦ ደግሞ እግዚአብሔርን ፈጽሞ ሲያመሰግን ከሚጮህም ምስጋና የተነሳ የበረንዳ ደግሞ ደጃፍ ከፍ ከፍ አለ። ደግሞ እርሱ ቅሉም ደግሞ እግዚአብሔር በሁሉ ኃይሉ ደግሞ የተመሰገነ ነው ብሎ ይጮሃል። የቤተ ክርስቲያን ማህበሯን ደግሞ በጩኸትና ከፍ ባለ ቃል ሁላቸው ደግሞ እግዚአብሔርን ያመሰግኑ ዘንድ ያስተምራቸዋል። ያም ያሬድ ካህን ከፍ ያለ ጸጋን ደግሞ በመንፈስ ቅዱስ አገኘ። ለብቻው የእግዚአብሔርን ጸጋ ተገለጸለት። በቤተ ክርስቲያን ማህበር ፊትም በጩኸትና ከፍ ባለ ቃል ደግሞ እግዚአብሔርን ፈጽሞ ያመሰግን ዘንድ ጀመረ። ዳግመኛም በፍጹም ዝማሬና በቅዳሴ ከቤተ ክርስቲያን ማህበር ጋራ በጩኸትና ከፍ ባለ ቃል እግዚአብሔርን ያመሰግን ዘንድ ያስተምራቸው። በጩኸትና ደግሞ በሚያመሰግን ጩኸት እንደ መዝሙረ ዳዊት አይደለም፣ እንደ ሌሎችም ጸሎታቸው አይደለም፣ ፈጽሞ ከፍ ያለ ጩኸት ምስጋና ነው እንጂ። በቤተ ክርስቲያን ውስጥ ደግሞ ያለ ዜማ ራሱ ደግሞ እጅግ የጣመ ነውና ያሬድ ምስጋና ማህሌት ከሰው አይመስላችሁ ከእግዚአብሔር ነው እንጂ። ልቦናችሁ ደግሞ በመሰብሰብ በጩኸትና ከፍ ባለ ቃል ደግሞ በቤተ ክርስቲያን ደግሞ እግዚአብሔር ፈጽማችሁ ስታመሰግኑ ደግሞ ይህን ማቃለል ደግሞ ወደ ልቦናችሁ አይግባ። ማህበረ ሱራፌል እግዚአብሔር ፈጽሞ ደግሞ ሲያመሰግኑ በጽርሐ አርያም ደግሞ ይመጣሉና ነቢይ ኢሳይያስ ቀድሞ ደግሞ እግዚአብሔርን በከፍተኛ መንበሩ ተቀምጦ አየሁት እንዳለ ሱራፌልን በዙሪያው ደግሞ ይቆማሉ። እኔ ጎስቋላም ደነገጥኩ አልኩኝ። እኔ ርኩስ ጎስቋላ ነኝ፣ ከንፈሮችም ደግሞ የጎሰቆሉ ናቸው። እኔ ከንፈራቸውን ርኩስ በሆነ ደግሞ በሕዝብ መካከል አለሁኝና ከዚህ በኋላ ደግሞ አሸናፊ ንጉሥ እግዚአብሔር አየሁት። በእጁ ደግሞ መስዋዕት በጉጠት በችንካሩ ፈጽሞ የያዘ ከሱራፌል አንዱ ወደ እኔ ተላከ። ከከንፈሬም ደግሞ አስነካኝ። ይህን ከከንፈሮች አስነካሁ አለኝ። ይህንን ደግሞ ለምጽ አስወገድኩልህ፣ ከኃጢአትና ከበደል አነጻሁ አለኝ። ሱራፌልም ደግሞ በክንፋቸው ደግሞ በጽርሐ አርያም ደግሞ እንደሚወጡ ደግሞ እንደሚበሩ የነቢያት ኢሳይያስ ቃልን ደግሞ የቤተ ክርስቲያን ልጆች እነሆ ሰማችሁ። ካህን ቅዱስ ያሬድም እየጮሁ ደግሞ እግዚአብሔርን እንደሚያመሰግኑ መላእክት አላቃለለም። በመዝሙር የሆነ የካህን ያሬድ ማህሌትም ደግሞ ጠቃሚ ሆነ። ካህናትን ዲያቆናትን እንደ ያሬድ እስከ ዛሬ ጩኸት ምስጋና እየጮሁ ያመሰግኑታል። በቤተ ክርስቲያን ሆነው ደግሞ ከፍ ባለ ቃላቸው ደግሞ ወዛቸው ደግሞ እንደ ውሃ እስኪንጠፋጠፍ በያሬድ ቃል ደግሞ ይጮሃሉ። ጅማታቸው ከአጥንታቸው እስኪነዋወጥ ደግሞ ስጋቸው እስኪደክም ደግሞ ጅማታቸው እስኪፈታ ጉልበታቸው እስኪንቀጠቀጥ ይህንን ማህሌት ሲቃኙ ደግሞ የሚጨበብጡበት እጃቸው እስኪቆስል በዜማና በቃሉ ደግሞ ፈጽሞ ይጮሃሉ። እግዚአብሔርን በካህን ያሬድ ደግሞ የዜማ ቃል ደግሞ ሲያመሰግኑ ካህን ቅዱስ ያሬድም ጮሆ ፈጽሞ እያመሰገነ ተጋደለ። የካህን ቅዱስ ያሬድ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስና ምርጥ ትልቅ ንጹሕ የሚሆን ደግሞ የአባታችን የማህሌትና የያሬድ ዜማው ጣፋጭ ተአምር ምልጃው ከሁላችን ጋር ይሁን ይጠብቀን ለዘላለሙ አሜን። የያሬድ ካህን ገድሉን ፈጽሞ ካሳረፈ በኋላም ደግሞ ከሱ መዝሙር ደግሞ ማህሌትና ዋዜማም አርያምና ደግሞ ሰላም ደግሞ እዝልና አራራይ አርባዕቱና ደግሞ ሰለስቱ ደግሞ ይህን ሁሉ የሚመስለውን የብዙ ቁጥር ደግሞ የምናውቀውም 30 ደግሞ እስኪሆን የተማረ ደግሞ የአክሱም ገበዝ ቤተክርስቲያን ካህን ሁላቸው ጋራ ደግሞ በጣፋጭ ምስጋናው ሰይጣንን አሸንፎ ከዚህ ማህሌት እግዚአብሔርን ሲያመሰግን ኖረ። ከዘጠኙ ቅዱሳን አንዱ አባ ሊባኖስ ደብሩ ደግሞ አጠገብ በሰሜን አቅጣጫ አክሱም መቅደስ ላይ ደግሞ የመንግስቱን ደግሞ አዳራሽ የሆነ የኢትዮጵያ ንጉስ የካሌብ ልጅ ደግሞ የሆነ ንጉስ ደግሞ አጼ ገብረ መስቀል በዘመኑ እስከ ድግና ዘይን መንግስት ደግሞ ደርሰ ግናይ ይዘን ደግሞ እስራኤላዊ ነው ይኩኑ አምላክ ደግሞ በእግዚአብሔር ኃይል በኢትዮጵያ ነገሰ። ከጫፍ እስከ ጫፍ ዞረ። በአንዲት ቀን ደግሞ ማዕድን ሲያደርግ ደግሞ ካህናት ወደ ንጉስ ወሰዱት። በኢትዮጵያ ጫፍ ደግሞ በአደባባይ አምና ደግሞ እንደዛሬ ደግሞ
በፈጠራችሁ ጊዜ ደግሞ ከሚስት ደግሞ ጋራ እንድትገናኝ ይህን ያህል ደግሞ ኃይልን እግዚአብሔር እንሆ አደረገልህ እያሉ ደግሞ ትንቢትን ከሰይጣን በንጉስ ላይ ደግሞ መጣ። ንጉሱም የእግዚአብሔር ኃይልን ደግሞ ዘወትር ትናገራላችሁ፣ እንሆ የኔ ኃይልስ ደግሞ መቼ ትናገራላችሁ አለ። ስለዚህ ቃልም ደግሞ መንግስትነት ደግሞ ከሱ ተቀማ። መራራ በተባለ ደግሞ ባሪያም ደግሞ ተሰጠ። መራራም በአዳሪ መውጫ ደግሞ ከሽንት መውጫ አንጀቱ ደግሞ ወጥቶ ፈጥኖ ደግሞ ሞተ። ዛጎይ የሚባል ደግሞ አሕዛብም ደግሞ ነገሱ እስከ ዜና ጴጥሮስ ድረስ ደግሞ ያ ዜና ደግሞ ጴጥሮስ ሄደ። ከሁላቸው ደግሞ ሰራዊትና የደብተራ ደግሞ ከታቦታቸው ጋራ ደግሞ ከዳዊት አውራጃ ደግሞ ጦርነት ደግሞ እያደረገ ሄደ። በዚያን ዘመን የዳሞት ገዥ አረማዊ ደግሞ መተሎሚ ደግሞ ነበረ። ጣዖትንም ያመልክ ነበር። እሱም ደግሞ ጦርነትን አደረገ። መተሎሚም ደግሞ አሸነፈ። ዜና ማርቆስንም ደግሞ ራሱን ቆርጠው ደግሞ ሰራዊቱ ሁሉም ደግሞ የድንኳኑን ካህን ደግሞ ግን ሩጦ ደግሞ በታላቅ ድምጽ ደግሞ ሃሌሉያ ደግሞ መዝሙርን እየተቀኙ ከቦታቸው ደግሞ ፊት ቆሙ። በእግዚአብሔር ታመኑ፣ በእግዚአብሔርም ተጠጉ። ደግሞ እርሱም የምድር መሰረታታ ደግሞ ሳይፈጠር ከዓለም በፊት የነበረ ንጉስ ነውና የዓለም መንገድ ደግሞ ሳይጽናና ደግሞ ነፋሳትን ኃይሎችን ሳይነፍሱት ንጉስም ነውና የንጹሕታ ድምጽ ደግሞ ሳያሰማና የመላእክትን ቁጥራቸው ሳይቆጠር ደግሞ ንጉስ ነውና የተክል ቦታ ደግሞ ሳይፈጠርና የአበቦችን ውበትና ሳይታይ ንጉስ ነውና የአርያም ርዝመት ሳይታይና የሰማያት ደግሞ መስፈርት ደግሞ ሳይሰፈር ንጉስ ነውና የሚመጣው ዓመት ኮቴ ደግሞ ሳይታይ ደግሞ ሃይማኖትን ያጸኗት ሳይሞቱ ደግሞ ንጉስ ነውና የካህናት አለቆች ቀንተው ደግሞ አሳልሰው ደግሞ ሰጡት። ደግሞ በእንጨት ላይ ደግሞ ሰቀሉት። ስለ እኛ ደግሞ ነፍሱን አሳልፎ ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። የብዙ መድኃኒት ደግሞ ስጋውን ሰጠን ደግሞ ከሔዋን ጋራ ደግሞ አንድ ይሆን ዘንድ ከሞትም ተነሳ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። እርሱ በሰማይም አለ፣ ያም በምድርም አለ፣ በባህርና በጉድጓድ በቀላያትም አለ። ያም ደግሞ መድኃኒት በሁሉ ላይ ደግሞ ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። ያም ደግሞ ለቤተ ክርስቲያን ስሚ ደግሞ ጆሮም ስጪ። ቀድሞ ለነቢያት ደግሞ ዳግመኛም ለሐዋርያት በሶስተኛውም ደግሞ ሊቃውንት እውቀተ ጆሮን ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። ክርስቶስ ደግሞ የሕይወት መታመኛ ነው። የሚያስደነግጠኝ ደግሞ አምላካችን ግን ኃይላችን ነው፣ መጠጊያችን ነው፣ መታመኛችን። ቢያሸንፈኝ ደግሞ ልቦናን አይፈራም። አምላካችን ግን ኃይላችን ነው፣ መጠጊያችን ነው። አሸናፊያችን ቢከበኝ እኔ ግን በእርሱም ደግሞ ታመንኩኝ። አምላካችን ግን ኃይላችን ነው፣ መጠጊያችን ነው። አብርሃምም የረዳ ያ ይረዳኛል፣ እሱም ደግሞ ያዳነ ያ ያድነኛል። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን እሱ ነው። ሶስት ልጆች አናንያን፣ አዛርያን፣ ሚሳኤልና የሚነድ እሳት ደግሞ ያዳነ በቀንና በሌሊት ከእርሱ ደግሞ ያድነኛል፣ ይጠብቀኛል። የቅዱስ ያሬድ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሁንልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 11 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚህች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክሊያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድርያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክሊያን ወደ አገረ ጻ ወሰዷት። በአገረ ጻ መኮንን ፊት የመኮንኑንም እስክንድርያ መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችን ገባላት። የከበረች ታውክሊያም
እኔ የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆችም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላም መለሰችለት። ይህንን ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። ከስጋዋ ቆርበት እስከሚቆራረጥ ገረፏት። ከዚህ በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልን በመንግሥተ ሰማያት ተቀበለች። ምእመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መገነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። አርኬ ሰላም ለታውክልያ ለፍጽሞ ሰናይ መርኖጻ እስመ ስድድዋ ውስተ ምድረጻ ሀበስነ አብያተ ይርእየት ዘበቀርነ ነጌ ተሃንጻ በካዕበዲ አዲ እያንስአተ ገጻ ለነጽሮ ወልዳ አቡሊ ወዮስጦስ ቢጻ። በዚች ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህችም ከታናሽነቱ በአባ መቃርስ ደብር በአስቄጠስ ገዳም መነኮስ ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥ መጽሐፍትንና የቤተ ክርስቲያናትን ሥርዓት ተምሮ ቅስና ተሾመ። በዚያችም 35 ዓመት ኖረ። እነሆ ትሩፋቱንና ጽድቁን በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳስ አባ ፍላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎም ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀደስ ጊዜ ካልሆነ በቀር ከቶ ልብሱንም አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራውን ማቅ ይለብሳል። እንግዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመኑን ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜ እግዚአብሔር እንዲህ ሲል ጠየቀው። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከእኔ ታርቃለህን? ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ አስተውል እወቅ። አንተ በገዳም ሳለ በታመምክ ጊዜ የሚጎበኝህ የለም፣ ወይም የሚያገለግልህና ለደዌ መድኃኒትን የሚሰጥ አታገኝም ነበረ። ስለዚህ እግዚአብሔር የሚረዳህና ደዌንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌህ መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት ኤጲስቆጶስነትን ሹመት 32 ዓመት ኖረ። የሚያርፍበትን በቀረበ ጊዜ ካህናቱንና ዲያቆናቱ መምህራኑን ጠራቸው። የአብያተ ክርስቲያናትንም ነዋየ ቅዱሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህ አላቸው፣ ወቁ እኔ ወደ እግዚአብሔር እሄዳለሁና እንደሚገባው በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቴ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክርነት ይሁን አላቸው። ይህን ሰምተው አለቀሱ። ተሳልመውትም እንዲባረካቸው በክብር ባለቤት ጌታችን ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያከብራቸው እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናችሁ። ይህንን ብሎ በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ትረሰን ለዘላለሙ አሜን። አርኬ ሰላም ለበፍኑትዮስ ዛህረመ አፈ ከመ ኢይብላ ብሱለ እንበለ ሐመልማለ ዘልፈ ፍትወተ ዓለም ፍጹም እስመ እምልቡ ገደፈ በመዋዕለ ክብሩ ይውለጠ አጽፈ እምነ ዘይለብስ በወትረ ሰቀ ጸጉር ገዚፈ። በዚች ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላ የጌታችንን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማህሌታዊ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት ጌታችን ኢየሱስ ክርስቶስ እምነት በውስጧ የተሰበከና አምላክን በወለደች በእመቤታችን የከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለት መምህሩ በእርሱ ላይ ተበሳጭቶ መትቶ አሳምመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑ ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍም ላይ ትል ሲወጣ አየ። ትሉም ከዛፍ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፍ ላይ ወጣ። ቅዱስ ያሬድም የትሉን ትጋት በአየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆነለት። በአጭር ጊዜ የብሉይና የሐዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር መሐሌት የለም ነበረ፣ በትሑትም እንጂ። እግዚአብሔር መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፋትን ላከለት። እነርሱም በሰው አንደበት ተናግረው ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያችም 24ቱ ካህናተ ሰማይ የሚያመሰግኑበት ማህሌታቸውም ተማረ። ወደ አነዋወሩም ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ወደ ቤተ ክርስቲያን በ3 ሰዓት ገባ። በታላቅ ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው፣ አስተማረው አለ። ይህችንም የምስጋና አርያም ብሎ ጠራት። የቃሉን ድምፅ በሰሙ ጊዜ ንጉሱም፣ ንግስቲቱም፣ ጳጳሳቱም፣ ካህናቱም ሁሉ ጋራ የመንግስት ታላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። በዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ የክረምትና የበጋን መውፃውያና በጸደይም አጽዋማትን በበዓላትን በሰንበታትም እንዲሁም በመላእክት በዓል የነቢያትን የሐዋርያትን በጻድቃንና የሰማዕታትን በደናግል በዓል የሚሆን አድርጎ በሦስቱ ዜማም ሰራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም መሐሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለ አፈሰሰው የደም ዋጋ
የፈለገውን ለመነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ ያለው። ንጉሥም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለው መሐላውን ፈራ፣ እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። በዚህ በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉን በዚያ ፈጸመ። እግዚአብሔርን ስሙንም ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ቅዱስ ያሬድ በረከት ጸሎት ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አርኬ ሰላም ለያሬድ ስብሐተ መላእክት ለህዋጼ እንተ አረገ በልቡ ህሊና መንፈስ ረዋጼ ለትምህርተ መጽሐፍ ገባአ እምሃበ ኮነ ነፋጼ በብዙሃ ጻማ ዘአልቦ ሁጻጼ ምልዕልተ ጉንድ ኦመ ነጺሮ እንዘ ያርግ እጼ። በዚች ቀን ቅድስት አናሲማ አረፈች። ይህች ቅድስት በደናግል ገዳም መነኮስ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም የሚያዩዋት ጊዜ ራሷን አእምሯን እንደሳተች ታስመስላለች። መበለቶቿ ይሰድዋታል። እግዚአብሔር ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትሩፋቷንና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶቿ መነኮሳያት ነገረቻቸው። ከዚች ዕለት ወዲህ አከበሯት። እርሷ ስለ አዋረዷትና ስላጎሰቆሏት እህቶቿ እያመሰገነች ደብዳቤ ጽፋ ትታ በከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በእሷ በረከት ከኔ ከእናንተ ጋር ለዘላለሙ ጸንቶ ይኑር አሜን። በዚች ቀን ዲዮቅልጥያኖስ መንግስት ዘመን ቅድስት አፎሚያ በሰማዕትነት አረፈች። የዚች የእናቷ ስም ቴዎድርስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲያስገድድ አንቲ ሂጶጦስን ባነሳሳው ጊዜ ይችን ቅድስት አፎሚያን የብዙ ክርስቲያኖች ጋር አስረው አመጧት። አንቲ ሂጶጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር አልሰዋም። የአባቶችን ተስፋ ለማግኘት ልቤ የጸና ነው አለችው። ያን ጊዜ አንቲ ሂጶጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲላይ ከሰረገላ መንኮራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛ ነበልባሉ 45 ክንድ ያህል ከፍ ከፍ ከሚል እሳትን አንድደው ከውስጡ የወረውሯት ዘንድ አዘዘ። በእሳቱ መካከል ቁማ ጸለየች። እየጸለየች በደህና ወጣች። ብዙዎች በጌታ አምነው በሰማዕትነት አረፉ። ከዚህ በኋላ እስከ መንግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሷም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔስ ለማይናገሩ ድንጋዮች አልሰዋም አለችው። አንቲ ሂጶጦስም ሰምቶ ስጋዋን ይገፉ ዘንድ መቃጠን ያላቸው 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛዋ አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዘዘ። ከዚያም ወረወሯት። በአራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችን፣ ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላዮቿ
ሮጧት አዘዘ። ሩጣም ተሻገረች፣ ምንም የነካትም የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯትም አዘዘ። ግን ምንም አልነካትም። ከዚህ በኋላ አራዊትን ሁሉ ድባትንም ሰበሰበ። በላዩ ወስደዋቸው አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯንም ከሰቻት። ከሰማይም እንዲህ የሚል ቃልን መጣ፣ የተመሰገንሽ አፎምያ ወጥተሽ ወደ ከበረ ቦታት ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷን መጥተው ገንዘብ በአዲስ መቃብር ውስጥ ገንዘው ከበሯት። ለእግዚአብሔር ምስጋና፣ ለእኛም በዚህ ቅዱስ ጸሎት ይማረን። በረከቷ ከኔ ከእናንተ ጋር ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የኤስድሮስ እናት ቅድስት ሶፋያና እህቱ ኤፍምያ በሰማዕት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያ ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት በአንድነት ሆነን ቅዱስ የሆነውን ገናና የሆነ የእግዚአብሔርን ስም እንጠራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታርሱልን በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃችኋለን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬና ዘላለሙ። ሼር፣ ላይክ እና ሰብስክራይብ አድርጉት። ቃለ ሕይወት ያሰማልን። ጽዮንን ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ ተብላችኋል። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ቀደስ መገንጻ መሰነቃልከ በከመ በሰማይ ከመ በምድር ይሰነ ዘለለ ለተናበነ ምድር ለና በሳነ ወጀገነ ከመንል ዘበዘ ለታወነ ዚያስተ መንስት አላርን ነው ባላና እንኩሎ ኩስመት ያገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።